በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ ርዕስ ወዳዘጋጀነው ትምህርት በቀጥታ እንገባለን። የዕለቱ ትምህርታችን መሪ ርዕስ ያደረግነውም የምትለምኑትን ሁሉ ትቀበላላችሁ። ይህም ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ነው። በቅድሚያ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ ቁጥር 12 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ ቁጥር 12 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሕግም ነቢያትም ይህ ነውና ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። መልካም ነው። የቅዱስ ቃሉ በረከት ይደርብን። እንግዲህ ለምኑ ይሰጣችኋል ነው የትምህርታችን ርዕስ። የምትለምኑትን ሁሉ ትቀበላላችሁ ነው። አሁን ግን ለምነን ግን ብዙ ስንቀበል አንታይምና እግዚአብሔር ለምኑ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው የሚለው የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ። በዚህ መሰረት ክርስቲያኖች ከአባቶቻችን ነቢያትና ሐዋርያት ከቅዱሳኑ የወረስነው አንዱ ጸሎት ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት ዋና ድልድይ ስለሆነ ማለት ነው። እመጣበታለሁ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ ነው። ጸሎት ለምነን ግን ብዙ ሲሰጠን አይታይምና ፈልገንም ብዙ አላገኘንም። ምክንያቱ ምንድን ነው? ይህንን በቁጥር 2 ላይ በሚገባ የምንማረው ነው። ቁጥር 1 ትምህርታችንን ግን ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል ነው። የሚለምነው ሁሉ ይቀበላልና ነው የሚለው። በመጀመሪያ በጸሎት መትጋት ክርስቲያኖች ጸሎት ለማድረግ ጠዋት ጨለማውን አንግተ ወደ ብርሃን ያሸጋገርከን አምላክ እግዚአብሔር ምስጋና ይድረስህ ብሎ ጸሎት ማድረግ፣ ከዚያ የምንፈልገውን ነገር መለመን በአቡነ ዘበሰማያት በአባታችን ሆይ ጸሎት አስረን ሁላችንን ባርክልን ብለን
ሁላችንም ወደ ስጋዊ ተግባራችንም ይሁን ወደ ተለያዩ መንፈሳዊ ተግባራችን እንሰማራለን ማለት ነው። ይህ ሰዎች ሁሉ ሊያደርጉት የሚገባ ትልቅ ኃላፊነት ነው። ምን ያህል ይህን ኃላፊነት ብዙዎች ይወጡታል? ይህንን ቤት ሀገር ይቁጠረው። ጥቂቶች ግን አሉ፣ ብዙዎች የሆኑ ዘንድ ግን ተገቢ ነው። ይለምናሉ ግን አልተሰጣቸውም፣ ይፈልጋሉ አላገኙም፣ መዝጊያ አንኳኩተዋል ግን እግዚአብሔር አልከፈተላቸውም ነው። እንደ ሰነፍ ጸሎተኛ ስለ ስጋዊ ነገር ብቻ ሳይሆን ምሽቱን በሰላም እንዳስመሸን ሰላም አሳድረን ብሎ መጸለይ፣ ጠዋት ሰላም ያሳድርከን አምላክ ምስጋና ይድረስ ብሎ ማመስገን፣ ይህ የክርስቲያኖች አንዱ ተግባር ሊሆን ይገባል። በቀደሚያ እንደው በዕለት ችግር ሲደርስብን፣ ውጣ ውረድ ሲያጋጥመን፣ ጭንቀት ሲይዘን ሳይሆን ጸሎት ምን ጸልየው ዘወትር ሊሆን ይገባል። እንደ ክርስቲያን አሳ ከውሃ ውስጥ ከወጣ ይሞታል። ስለዚህ ጸሎት የማያደርግ ሰው ማለት በቁሙ የሞተ ነው ማለት ነው። በቅድሚያ ለጸሎት የተዘጋጀ ልብ አለን ወይ ነው። ሊኖረንም ይገባል። ከዚያ በኋላ የሚለምነው ሁሉ ይቀበላል ነው ያለው። እንለምናለን አልተሰጠንም፣ ፈልገነዋል ግን አላገኘነውም፣ መዝጊያ አንኳኩተናል ግን አልተከፈተልንም፣ ለመናናል ግን አልተቀበልንም። ይህ የሆነበት ምክንያት በጥርጣሬም ስለምንጸልይ ከጸሎት የሚገኘውን ዋጋ በአግባብ በተገቢው መንገድ ስለማንረዳና ስለማናውቅ ነው። ይሄ ነው። የሚፈልገውም ያገኘዋል። ዛሬ ክርስቲያኖች ስንቶቻችን ነን እግዚአብሔርን የምንፈልገው? በፍቅር እግዚአብሔርን የሚፈልግ ትውልድ አለን? መዝጊያንም ለሚያንኳኳ ይከፈትለታል ነው ያለው። ወደ እግዚአብሔር ጸባዖት የሚጸልይ ሰው በሩ ይከፈትለታል፣ አትጠራጠሩ። ወይስ ከእናንተ ልጁ እንጀራ ቢለምነው ከእናንተ መሃል ለልጆቻችሁ ድንጋይ የሚሰጠው ከእናንተ ማን ሰው ነው ነው ያለው። ዛሬ እናንተ ክፉዎች ሆናችሁ ለልጃችሁ እንጀራ ለምኖ ድንጋይ የሚሰጠው የለም። አሳስ ቢለምነው እባብ ይሰጠዋልን? እንኪያስ እናንተ ክፉዎች ሆናችሁ በዚህ ምድር በኃጢአት በበደል ተሞልታችሁ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው አለ ባለቤቱ ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማረው አማናዊ ቅዱስ ወንጌሉ ነው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። እናንተ ከሰዎች መልካም ነገርን እንደምትፈልጉ ለሰዎችም መልካም ነገርን ልመዱ፣ አድርጉ። አንዱም የጸሎት እንቅፋት ይህ ነውና ሕግም ነቢያትም ይህ ነው ቃሉ ይህ ነውና ብሏል ክርስቶስ። በዚህ መንገድ ጸሎትን በአግባቡ ጠዋት ማታ በምንችለው አቅም ጥቂት ደቂቃም ብትሆን እግዚአብሔርን ማመስገንና ስለምንፈልገው ነገር ፈቃድ ይሁን ብሎ መጸለይ የክርስቲያኖች አንዱ ትልቅ ድርሻ ነው። ይሄ ነው። ጸሎት ማለት ምን ማለት ነው? ጸሎት ማለት ልመና ማለት ነው። በሌላም ጸሎት ማለት በልመና የሚገኝ ዋጋ ማለት ነው። በሌላም አጠር ባለ አነጋገር ጸሎት ማለት ከእግዚአብሔር ጋር መነጋገሪያና የፈለጉትን መለመኛ መንገድ ማለት ነው። ይሄ ነው። ይህንን በቅድሚያ በሚገባ መረዳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሥርዓተ ጸሎት ሰርቶልን እንድንማርበት ከቅዱስ ወንጌል የተመዘገበውን ቃል በቃል እንመልከተው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ ቁጥር 6 ላይ እንዲህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ። ግብዞች ለሰው ይታዩ ዘንድ በምኩራብ ለሰው ይታዩ ዘንድ በውጭ ይጸልያሉ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። ክርስቲያን ከእንደዚህ አይነት ነገር ውጡ።
ስንጸልይ የልባችንን ምስጢር ለእግዚአብሔር ሰው ስንጸልይ ሊያየን ይችላል። የምንጸልየውን መልእክት ግን አያውቀውም። ወደ እግዚአብሔር መጥቶ ጸሎት ማድረግ፣ ማመስገን፣ ነጠላን ለብሶ ስርዓተ ቤተ ክርስቲያንን አለባበስ ለብሶ በቤተ ክርስቲያን ተገኝቶ በኪዳን ጸሎትና በቅዳሴው ስርዓት ከዚያም ሲያልፍ ጸሎት ማድረግ ያ ማለት በምኩራብ መታየት ማለት አይደለም። ሰው እንዲያየው የሚያደርግ ሲመጸውት ሰው እንዲያየው፣ ሲጸልይ ሰው እንዲያየው የሚፈልግ ይህ ዋጋውን ከምድር ተቀብሏል ነው ያለው። እንዲህ እንዳትሆኑ ስትጸልዩ የጸሎትንም ስርዓት ክርስቶስ በመዋዕለ ሥጋዌው አስተምሮናል። እውነት እላችኋለሁ እንዲህ አይነት ሰዎች ዋጋቸውን ተቀብለዋል። አቤት እከሊት ስትጸልይ፣ አቤት እከሌ ሲጸልይ ከሰው ውዳሴ ከንቱን በመውደድ የምትጸልዩት ጸሎት ወደ መንበረ ጸባዖት ወደ እግዚአብሔር ደጅ እንዳይደርስ ያደርጋል። እነዚህ ሰዎች በምድር ላይ እከሌ ሲጸልይ፣ እከሌ ሲያስቀድስ፣ እከሌ ሲጾም ይህንን ውዳሴ ከንቱን ሰው እንዲያይልህ ባደረግከው መንገድ ዋጋህን ከሰዎች ተቀብለሃል። ውዳሴውንም ምስጋናውን ተቀብለሃል። የሰው ውዳሴና ምስጋና ወደ ሰማይ አይሄድም፣ ከንቱ ነው። የእግዚአብሔር ውዳሴ ምስጋና ግን በሰማይም በምድርም ይባርካል። አንቺ ግን ስትጸልይ ወደ እልፍኝ ግቢ፣ መዝጊያሽንም ዘግተሽ በስውር ላለው አባትሽ ጸልይ። በስውር የማያባትሽም በግልጽ ያስረክብሃል። ይሄንን ነው እግዚአብሔር ያስተማረን። ጸሎት የሚጸለየው ይሄ ነው። አንድ ደቂቃ በእግዚአብሔር ፊት በቅንነት ልብን ንጹሕ አድርጎ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ያልን ስንጸልይ ጸሎታችንን እግዚአብሔር በቅዱሳነ መላእክቱ በራሱ ወደ መንበረ ጸባዖት ያሳርገዋል። መልስም ይዞ ይመጣል። ወደ እግዚአብሔር ደጅ ይሄዳል። በርን ማንኳኳት በዚህ መንገድ ነው። መልካም። እዚያው ማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 13 ላይ እንዲህ ይላል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙን። ስለዚህ አትምሰሏቸው። ጸሎታችንም አለባበሳችንም ስርዓታችንም አሕዛብን ሳይሆን አባቶቻችን ነቢያትን፣ አባቶቻችን ሐዋርያትን፣ አባቶቻችንን ቅዱሳንን በእግዚአብሔር ፍቅር ያሉ ገዳማውያትን በሥርዓተ ቤተ ክርስቲያን አካሄድ በአባቶቻችን ፈለግና መንገድ እንደቀደሙት አባቶቻችን ክርስቲያኖች አለባበሳችን፣ አበላላችን፣ አነጋገራችን፣ አካሄዳችን፣ አደማመጣችን በአጠቃላይ የምናደርገው ማህበራዊ መስተጋብር እንደ ክርስቲያኖች አባቶቻችን እንጂ እንደ አሕዛብ መሆን የለብንም። አሕዛብ ሕይወታቸው መደዴ ነው። ከእንደዚህ አይነት መንፈስ በቅድሚያ ወጣቱ ትውልድ የነገ ሀገር ተረካቢ፣ የነገ ቅድስት ቤተ ክርስቲያንን ጠባቂ በዚህ ስርዓት ሊመራ ይገባል። ይህን ያስተማረን ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሳትለምኑት አባታችሁ የሚያስፈልገውን ያውቃልና ነው ያለው። ለኛ የጎደለውን ትዳር ከሆነ የኛን ጉድለት እግዚአብሔር ያውቀዋል። ገንዘብ ከሆነ የኛን ድህነትና ማጣት እግዚአብሔር ያውቀዋል። ሳትለምኑት አባታችሁ የሚያስፈልገውን ያውቃልና። ግን ይሄንን እያወቀን ብታውቁም ጸሎት መጸለይ ክርስቲያናዊ ተግባር ነው። እንግዲህ እናንተስ እንዲህ ጸልዩ ሲል ጸሎትን በዚህ መንገድ አስተማረን። በሰማያት የምትኖር አባታችን ሆይ፣ ይሄ ነው ስንጸልይ የሰማይና የምድሩ ባለቤት ጌታ አምላክ ክርስቶስን እንዲህ ነው የምንለምነው። ስምህ ይቀደስ። ስሙን አብ ወልድ መንፈስ ቅዱስን እየቀደስን መንግሥት ትምጣ። ከዚህ ምድር ባለፈ የሰማይ መንግሥት ርስት ገነት መንግሥተ ሰማያትን ለዚያች ክብር አብቃን።
ፈቃድ በሰማይ እንደሆነች እግዚአብሔር እኔ በምድር የማደርገውን ነገር ፈቃድ በሰማይ ያንተ ፈቃድ ይሁንልኝ፣ ስጋዊ ዕቅዴንም መንፈሳዊ ጉዜዬንም ባርክ ነው። እንዲሁ በምድር ትሁን። እኔ ያለሁት በምድር ላይ ነውና በስጋዬ እግዚአብሔር መንፈሴንና አእምሮዬን ባርክ። ይሄ ነው። የዕለት እንጀራችንን ዛሬ ስጠን። ይህ ማለት የዕለት ምግባችንን ስጠን። ይሄን ጸልዩ ነው ያለው። ስለ ዕለት እንጀራችሁ፣ ስለ ነገ አይደለም። ነገ ሲነጋ ስለ ዕለት፣ ከነገ ወዲያ ስለ ዕለት እየለመንን ግን ጥሩ ዘመን እንኖራለን። ሰው የዕለት እንጀራውን ነው ማሰብ ያለበት። ዛሬ ስጠን ነው ያለው። ይሄንን አስተማረን። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። አንድ ሰው ጸሎት ሲጸልይ ወደ እግዚአብሔር የበደሉት ሰዎች ብዙ ናቸው። እነርሱን በመጀመሪያ ይቅር ማለት አለበት። ለምን? ሺህ ጊዜ እግዚአብሔርን እልፍ አእላፋት ጊዜ እግዚአብሔርን በኃጢአት በበደል በድለ ነው እግዚአብሔር በምህረቱና በይቅርታው የኛን በደል ደብቆ ክርስቲያን ካደረገን የወንድሞቻችንን በደሉን የምንላቸውን ሰዎች በደል ይቅር ማለት አለብን። አሁን ጸሎቱ አንዱ የማያደርግበት ምክንያት የበደሉንን ይቅር ሳንል ይህን አባታችን ሆይ ጸሎት እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን እንላለን። እንዴት ጸሎቱ ያድርግ? ይቅር አላልንም። ይህንን ነው ክርስቲያኖች ማወቅ ያለብን። ከክፉ አድነን እንጂ ከክፉ እንድንድን እኛ ከክፋት መራቅ አለብን። ከክፉ አድነን እንጂ ወደ ፈተና አታግባን። ወደ ፈተና እንዳንገባ በእግዚአብሔር ጸሎትና ምስጋና ጠዋትና ማታ ደጅ ልንጠና ይገባል። መንግሥት ያንተ ነውና ኃይልም ክብርም ለዘላለም አሜን። እንዲህ ብላችሁ ጸልዩ ነው ያለው። ስንቶች አባታችን ሆይ ጸሎት እንኳን ማያደርጓሉ። በዚህ ምክንያት እንዴት ጸሎታችን ያድርግ? ለሰዎች ኃጢአታቸውን ይቅር ብትሉ የሰማያዊ አባታችሁ እናንተ ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ነው ያለው። ይሄ ነው። አምነህበት ግባ፣ አምነሽበት ግቢ፣ አምነህበት ጸልይ፣ አምነሽበት ጸልይ። ጉድለታችን በዚህ አባታችን ሆይ ጸሎት ውስጥ ነው ያለው። ይቅር ማለት አለብን። ቂም በቀልን ከልባችን ማስወገድ አለብን። ይሄ ነው። ይህን ትምህርት ሰፋ ባለ ሁኔታ በቁጥር 2 ላይ እናየዋለን። በቁጥር 2 የምንማማርበት ጭብጥ ሐሳብ አንደኛ ጸሎትን እንድንጸልያለን እንለምነዋለን። ነገር ግን ጸሎታችን ወደ እግዚአብሔር ዘንድ አይሄድም፣ ወደ እግዚአብሔር ጸባዖት ደጅ አይደርስም። ምክንያቱ ምንድነው? እነዚህን ዋና ምክንያቶች በሶስት መንገድ ከፍለን ስለምናይ እንደ እግዚአብሔር ቅዱስ ፈቃድ ቀጣይ ቁጥር 2 ትምህርትን በዚህ መንገድ እናየዋለን። ይቆየን። በዚያን ጊዜ ጠብቁን። ለዕለቱ ቁጥር 1 ትምህርታችን እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ይቀጥላል።